ልጅቷ ለአባይ ታስቀራት ነው እንዴ? አንተ ከመቼ ወዲህ ነው እንደዚህ ስሜት አይሆንኩ እንዴ? እና አልሰማትም እንዴ? እዚህ ቤት ኖራለሁ እኮ እያለች እኮ ነው። ስማኝ ያን ቢገላሽ ኖሮ እኮ እንደዚህ አታሰቃይኝ ነበር። በቃ ተው እያለሁ ተው በቃ። ይሄ ሁሉ የሆነው በአንቺ ምክንያት። ብሩክ ሰው እንዲፈራል እንዴ? እንዲህ ሰው ያከብራል? ዝም በል እዛ። ይቅርታ በጣም ምንድን ነው? ይቅርታ ፔሬድ ለጊዜው በቃ እንዳትዪ ብቻ። አዎ በጣም ይቅርታ። ስጠራ ቤት ድረስ እመጣለሁ። አንቺ በጣም አደገኛ ሰው ነሽ። ተፈጥሮ እንደዚህ አይነት አጋጣሚ መጠቀም ትችይበታለሽ። በቁሜ ነው የገደልሽ፣ ስሜቴን ነው የተጫወትሽበት። ይቅርታ። ግን ማወቅ ያለብሽ መቼም ቢሆን ከኔ ማምለጥ እንደማትችይ ነው። ደወለች እንዴ? በቃ ጨረሱ ማለት ነው? ምኑን የምትጨርሱት? ምኑን ነው የምትጨርሱት? እንትና ምግብ ሊጋብዛት አይደል እንዴ? ምግብ ዝና ግን ብትሆኝስ? በቃ ከዚህ በኋላ እንደ ድሮ ብኖርስ? ወደው አይስቁማል። ልታውሽ እዛ ቤት ከመጣች ጀምሮ ጥሩ እንቅልፍ ተኝቼ አላውቅም። ሲያቃዠኝ ነው የሚያድር። እንዲህ ቁጭ ብዬ ነው ማለት። ምን ልሁን ብላ ነው ፊቷን በጨዋጥ ማዛ ቤት ድረስ የመጣችው? ጤነኛ ናት ግን? ያው እኔ ስላስወጣዋት በቃ መሄጃ ስለሌላት መሰለኝ እናንተ ጋር የመጣችው። አንቺ ብታባረሪያት ዝና አለ ዝና ጋር ትሄድ? እሱ እኮ አባሯታል። ድሮም ተጠቅሞ አውጥቶ እንደሚጥላት ነግሬያት ነበር። በቃ ከዛ በኋላ ሂጂ ከዚህ ብሎ አባረራት። አይ አይመስለኝም። ሌላ ሚሽን ኖሮት ልኳት ነው እንጂ መሀሌት በድጋሚ ከብሩክ ጋር ታርቄ እዛ ቤት ኖራለሁ የሚል ሐሳብ ይኖራታል ብዬ አላስብም። በጣም ትልቅ ጥፋት ነው የሰራሽው ነው ደግሞ። ሲጀመርስ ለምንድን ነው ሄደሽ ያገኘሽው? እኔ ምን ማድረግ ነበረብኝ ሞገስ? አሁንም እየተረዳኸኝ አይደለም። ምን ነው ያልተረዳሽው? ጥፍሮችሽ በጣም ነው የሚያማምሩት። በስራ እኮ ተበላሽቷል። እኔ ግን በሜካፕ ከደመቁ ጥፍሮች ይልቅ በስራ የዶለደሙ ጥፍሮች ነው ሞር የሚስቡ። ማህሌት ቅድስትና ብሩክን ስታያቸው በጣም ደንግጣለች ማለት ነው። ሁለቱ ፍቅር ውስጥ እንዳሉና ሁለቱም እንደሚፈላለጉ ስትረዳ ይሄ ነገር በጣም አስደንግጧታል። ያ ማለት እሷ አሁንም የሆነ ተስፋ አላት ማለት ነው። በእርግጥ እዛ ቤት የገባችውና እዛ ቤት ከገባች በኋላ ራሱ አልወጣም ብላ የብሩክ መኝታ ክፍል ገብታ አልጋው ላይ ቁጭ ብላ የቀረችው ብሩክ ይቅር ይለኛል፣ እንደ በፊቱ ባልና ሚስት ሆነን አብረን እንቀጥላለን የሚለውን ነገር ፈልጋ ነበር። ግን ደግሞ በዚህ መሃል ሳሎን ቅድስትና ብሩክ ተቀምጠው ሁለቱም በፍቅር ስሜት ውስጥ ሆነው ሲያወሩ ያንን ነገር ስታይ በጣም ደንግጣለች ማለት ነው። መጀመሪያም ከምሳሌ ጋር ይሄንን ነገር ስታወራ ነበር። ከኔና ከቅድስት ማን እናት እንዲሆንሽ ትፈልጊያለሽ ብላ ይሄንን ነገር ምሳሌን እየጠየቀቻት ነበር ማለት ነው። ምሳሌ ደግሞ ያው ማህሌት ከዚህ በፊት እሷ ላይ ያደረገችውን ነገር ስለማታቅ ማህሌትን ይቅርታ አድርጋላት እዛ ቤት ከነሱ ጋር እንድትኖር ትፈልጋለች። ግን ደግሞ ለማህሌት እዛ ጋር የመለሰችላት እናቴ እንድትሆን የምፈልጋት ቅድስትን ነው ብላ እንቅጩን ነግራታለች ማለት ነው። ይሄ ነገር ደግሞ ቅድስትን በጣም አስደስቷታል። መጀመሪያ ላይ ማህሌት ከዛ ቤት አልወጣም እዚሁ ነው ከናንተ ጋር የምኖረው ይቅርታ አድርጉልኝ ስትላት እሷ የመሰላት ማህሌት አሁንም ከብሩክ ጋር እንደ በፊቱ ሚስቱ ሆና ከሱ ጋር የምትቀጥል መስሏት ነበር ማለት ነው። እዚህ ጋር ደግሞ ምሳሌ ይሄንን ነገር ስትነግራት እኔ የምፈልገው ቅድስት እናቴ እንድትሆን ነው የሚለው ነገር ስትሰማ እሱ ነገር በጣም አስደስቷታል። ብሩክም ይሄንን ነገር እንደሚፈልገው በጣም እርግጠኛ ነበረች ማለት ነው። ብሩክም ከቅድስት ጋር ተገናኝቶ ይሄንን ነገር ሲያወራ እኔ ልጄ የመረጠችልኝ ነው የማገባ ብሎ እዛ ጋር የልጁ ፍላጎት የሱም ፍላጎት እንደሆነ ነግሯታል ማለት ነው። ማህሌት ደግሞ ለአፏ እዛ ጋር ያለችው ብሩክ እንደ በፊቱ እኔን እንደ ሚስቱ ባይቀበለኝ ራሱ ሰራተኛው ሆኜም እዚህ ቤት እኖራለሁ፣ ሰራተኛው አድርጎ ራሱ ያኑረኝ ሚስትነቱ ከቀረብኝ ብላለች ማለት ነው። ምናልባት ይሄ ነገር ወደፊት የሚቀርላት ነገር አይደለም ማለት ነው። ማህሌት አሁን ላይ ምንም ማረፊያ የላትም፣ ማንም የሚያስጠልላት የላትም። እህቷ ኤፍራታም ደውላ እያለቻት ያለችው ይሄንን ነገር ነው። እዛው ቤት ሁኚ፣ እዛው ይቅርታ እንዲያደርጉልሽ አድርገሽ እንደምንም ብለሽ እዛው ቤት ተቀመጪ፣ እኔ ጋር እንዳትመጪ ብላታለች ማለት ነው። እናም ደግሞ ዝና እየደወለ በግድ እዛ ቤት መሆን እንዳለባት ነው አሁን ላይ ዝና ለሷ እየነገራት ያለው ማለት ነው። ያ ማለት እዛ ቤት ከሆነች የሱን ስራ ትሰራለታለች፣ የሚፈልገውን ነገር ያዛታል። እዛ ጋር በብሩክ ምክንያት የከሰሩትን ገንዘብ ማህሌት እዚህ ጋር
በምትሰራላቸው ስራ ወይ ብሩን ያስመልሱታል ወይ ደግሞ እነ ብሩክ እነሱ ላይ ላደረሱት ኪሳራና እነሱ ላይ ላደረሱት ጉዳት እነሱን መበቀል የሚለውን ነገር ማህሌት ታግዘናለች ብሎ ነው የሚያስቡት። ግን ደግሞ ይሄ ነገር ካሌብን አጠራጥሮታል። ማህሌት እዛ ከገባች በኋላ ትክደናለች፣ ትቀየርብናለች የሚለው ነገር አሳስቦታል። ግን ደግሞ ዝና እዚህ ጋር እያለ ያለው ማህሌት ያንን ነገር ካደረገች ህይወቷን ነው የምናጠፋው ወይ ደግሞ ዋጋ እናስከፍላታለን ወይ ኩላሊቷን እንሸጣለን እያለ ማህሌት ያንን ነገር ማድረግ እንደማትችል እየነገራት ነው። በእርግጥ ማህሌት ቀደም ብሎ ከዝና ጋር ሲያወሩ ዝና እንዲተዋት እኔን ተወኝ እኔም የራሴን ኑሮ ልኖርበት እያለችው ነው። ዝና ደግሞ ያንን ነገር አይፈልግም። መጀመሪያ ማህሌትን እዛ ቤት ግቢ ብሩክን ይቅርታ ጠይቂ ብሎ ሲወተውታት የነበረው እሱ የራሱን ስራ ሊያሰራት ነው እንጂ ማህሌት እዛ ጋር አሳዝናው አይደለም ማለት ነው። እዚህ ጋር ደግሞ እሷ እኔን ተወኝ እኔ የራሴን ስራ ልስራ የራሴን ህይወት ልኖርበት ስትለው ይሄንን ነገር ሊቀበላት አልቻለም ማለት ነው። መድብል ደግሞ አንድ ያደረገው ነገር አለ። ማህሌትን እዛ ጋር የሆነ ጉዳት አደርሰንባት ወይ ደግሞ የህግ ቦታ ሄደን ፖሊሶችን ጠርተን በህጋዊ መንገድ እንድትወጣለን ከቤታችን ያንን ነገር ከማድረጋችን በፊት ኤፍራታ ምናልባት እህቷ ስለሆነች እሷ ምናልባት ወደ ቤቷ ከወሰደቻት ወይ ደግሞ መታ ማህሌትን በንግግር አሳምናት ሰዎቹ አይፈልጉሽም ከቤታቸው ውጪ ይላችሁ ብላ ያን ነገር ካደረገች ብሎ ነበር። ግን ደግሞ ኤፍራታ አሁንም ለመድብል አንድ ያለችው ነገር አለ። እኔ ከዚህ በኋላ ስለ ማህሌት ምንም አያገባኝም፣ እሷ ላይ የፈለገ ነገር ቢደርስ እኔ ምንም አልቆጭም፣ ምንም አልጸጸትም ብላለች ማለት ነው። ያ ማለት ማህሌትን በህጋዊ መንገድ ወደ ህግ ቦታ ሄዳችሁ አመልክታችሁ ከቤታችሁ እንድትወጣ ማድረግ ትችላላችሁ። ማህሌት ደግሞ አሁን ላይ እናንተ ቤት ገብታ እናንተ ለረበሸችው ምናልባት በህጉ መሰረት የሚደርስባት ቅጣት ካለ ወይ ደግሞ መታሰርም ሊሆን ይችላል። ያ ነገር እኔን አይመለከተኝም፣ ከዚህ በኋላ ምንም ስለሷ አያገባኝም ብላ ይሄን ነገር ለመድብል ነግረዋለች ማለት ነው። በእርግጥ መድብል ይሄን ነገር አልጠበቀም። ኤፍራታ እንደዚህ ትላለች የሚለውን ነገር ኤፍራታ ደግሞ ማህሌት ላይ በዚህ ልክ የተቀየረችው ማህሌት ባለፈው አንገቷን ካነቀቻት በኋላ ነው ማለት ነው። እንዴት ነው የራሴ ቤት ውስጥ እኔ እያኖርኳት ተቸግራ እሷ ነይ እኔ ቤት ግቢ እኔ ቤት ሆነች ይሄ የችግር ጊዜሽን አሳልፊ ብዬ ቤቴ ባስገባዋት እንዴት እኔን ታንቀኛለች በሚለው በዚህ ምክንያት ነው ኤፍራታ ማህሌት ላይ ተናዳ አሁን እሷን ማየት ያልፈለገችው ማለት ነው። ግን ደግሞ ቢሆንም እህቷ ነችና ዛሬ ደውላ ጠይቃታለች። የመከረቻት ምክርም አለ። እዛው ሆነሽ ብሩክን ይቅርታ ጠይቀሽ በዛው እረፊ እኔ ጋር እንዳትመጪ፣ ሌላ ማረፊያ የለሽም፣ ከዛ ቤት ከወጣሽ ጎዳና ነው የምትወጪው፣ እኔ የራሴ ቤት አላስገባሽም ብላታለች ማለት ነው። በእርግጥ የራሷ ቤት ባታስገባትም ግን ደግሞ እዛ ጋር ጥሩ ምክር መክራታለች። ግን ደግሞ ከዚህ በኋላ ማህሌትን እዛ ቤት ያቆያታል ወይስ አያቆያትም የሚለው ነገር ባይታወቅም አሁን ላይ መድብል እያለ ያለው በጣም እየሰጋው ነው። እሷ እዛ ቤት ከመጣች በኋላ እንቅልፌ ራሱ በስነ ስርዓት ተኝቼ አላውቅም እያለ ነውና በእርግጥ እሱ ማህሌትን ስለሚጠላት ነው እንደዛ ያለው እንጂ ማህሌት የሆነ ተልእኮ ይዛ እዛ ቤት እንደገባች አላወቅም ማለት ነው። ግን ደግሞ ጥርጣሬዎችን እንዳለው ለኤፍራታ ሲነግራት ነበር። እሷኛ ቤት የመጣችው ምናልባት ዝና የሆነ ነገር አዟት ነው የሆነ ተልእኮ ይዛ መታም ሊሆን ይችላል ብሏል ማለት ነው። ይሄን ነገር ግን እንደ ጥርጣሬ ነው ለኤፍራታ የነገራት እንጂ እርግጠኛ ማህሌት እዛ ቤት የመጣችው ዝና ልኳት እንደሆነ ቢያቅ ምናልባት ጎትቶ በጉልበትም ከዛ ቤት ሊያወጣት ይችላል ማለት ነው። አሁን ላይ ምን ለማድረግ እንዳሰቡ ባይታወቅም ሁለቱም በጣም ተጨንቋል፣ ብሩክም መድብልም ማለት ነው። ግን ደግሞ እሷ ላይ የሆነ ጉዳት ማድረስ እሷ ላይ የሆነ ጥቃት አድርሶ እሷን ከዛ ቤት ማውጣት የሚለው ነገር ዋጋ ሊያስከፍላቸው እንደሚችሉ አሁን ላይ ተረድቷል። ግን መድብል እዛ ጋር ያሰበው ሀሳብ በጣም ትክክልና ጥሩ የሆነ ሀሳብ ነው። ወደ ህግ ቦታ ፖሊስ ጣቢያ ይሄዱና አንድ ማህሌት የምትባል ሴትኛ ቤት ገብታ እንደዚህ ያደረገች ብሎ እሷ እነሱ ላይ ያደረገች ያለችውን ነገር ለህግ ተናግሮ በፖሊሶች ከዛ ቤት እንድትወጣ ማድረግ ይቻላል ማለት ነው። ያ ነገር እነሱንም ዋጋ ያስከፍልም። እናም ደግሞ ዝና እዚህ ጋር የዘረጋው ወጥመድ እነሱን ለመያዝ የዘረጋው ወጥመድ ከዛ ነገርም ያመልጣሉ ማለት ነው። ሌላው ነገር ደግሞ የሞገስና የሉላ ጉዳይ ነው። ሞገስ መጀመሪያ ላይ ስለ ሉላና ስለ ጠበቃ እየሰማው ነገር በጣም አስጨንቆት ነበር። ያው ባለፈው እንዳየነው ጠበቃውና ሉላ የሆነ ሆቴል የሆነ መኝታ ክፍል ውስጥ ገብቶ ክፍሉ ተቆልፎ ነበር። ከዛ በኋላ በቃ ነገሩ ተበላሸ። ጠበቃውም እዛ ጋር የሚፈልገውን ነገር አገኘ ብለን ነበር። ግን ደግሞ እዚህ ጋር ሉላ በጣም አሟት ራሷን ስታ ነበር። እዛ ጋር ደግሞ ወርሃዊ ግዴታ ላይ ነኝ፣ ስለዚህ ምንም ነገር ማድረግ አልችልም። እዚህ ከመጣው በኋላ ነው ያ ነገር
ነገር የተከሰተው ይሄን ነገር ሌላ ጊዜ ማድረግ እንችላለን ብላ ለጠበቃው ነግረዋለች ማለት ነው። ጠበቃው ደግሞ ይሄ ነገር በጣም ቢያናድደውም ግን ደግሞ ያስገርመው ነገር አለ። አንቺ የተፈጥሮን ህግ ራሱ ራስሽን ለመጠበቅ ትጠቀሚበታለች ብሎ በዚህ ነገርም ተገርሟል። እናም ደግሞ ተናዷል። ከኔ እጅ አታመልጭም ብሎ ዝቶባታል ማለት ነው። በእርግጥ እዛ ጋር ሉላ ቃል የገባችለት ነገር ይሄንን ነገር ሌላ ጊዜ ማድረግ እንችላለን፣ እናም ደግሞ አንተ ከፈለግ ቤትህ ራሱ ልመጣልህ እችላለሁ ብለዋለች ማለት ነው። ከዚህ በኋላ ሞገስ ይሄንን ነገር ሰምቶ ምናልባትም ጠበቃውና ሉላ ፊት ለፊት ራሱ ላይገናኙ ይችላል ማለት ነው። በእርግጥ ጠበቃው እዛ ጋር እሷ ላይ ዝቶባት ነው ሄደው ከእጅ አታመልጭም ይሄንን ነገር ሌላ ጊዜ እናደርጋለን ብሏታል ማለት ነው። እዛ ጋር አሁን እሷ ወራዊ ግዴታዋን ከጨረሰች በኋላ ድጋሜ ይሄንን ነገር መጠየቁ አይቀርም። እዚህ ቦታ ነኝ፣ እዚህ ቦታ እጠብቅሻለሁ ማለቱ አይቀርምና ያ ነገር ደግሞ ምናልባት እሱንም ዋጋ ሊያስከፍለው ይችላል ማለት ነው። ግን ደግሞ ማድረግ ያለባቸው ሞገስ ይሄን ነገር ስለሰማ በእርግጥ አሁን ላይ በጣም ተናዷል። ግን ደግሞ ማድረግ ያለበት እዚህ ጋር ተረጋግቶ ሉላ እዛ ጋር ጠበቃው ሲያወራት ጠበቃውን እንደምትፈልገውና እዛ ጋር ሆቴል ቤት አልጋ ውስጥ ቃል በተገባቡት መሰረት ያ እቅድ እንደዛው እንደቀጠለና እሷም ወራዊ ግዴታዋን ከጨረሰች በኋላ እሱ የሚላት ቦታ የሚጠራት ቦታ ለመምጣት ዝግጁ እንደሆነች በዛ መንገድ ተነጋግሮ ከዛም በኋላ ጠበቃውን ወጥመድ ውስጥ የሚያስገቡበትን የሆነ መንገድ መፈለግ አለባቸው ከሞገስ ጋር ሆኖ ማለት ነው። በእርግጥ አሁን ላይ ሞገስ እየሄደበት ያለው ነገር እሱን ዋጋ ሊያስከፍሉ ይችላል። ሞገስ ከዚህ በፊት የሰራው ነገር አለ የኮንትሮባንድ የሚለውን ስራ። እሱ ነገር ደግሞ ክስ ከተከፈተበት ሞገስን እንደሚያስቀጣው ግልጽ ነው። እስርም ይሁን ወይ ደግሞ የገንዘብ ቅጣትም ይሁን ባይታወቅም ግን እንደሚያስቀጣው ይታወቃል። እናም ደግሞ እዚህ ጋር የታገደበት ንብረት ራሱ ላይመለስለት ይችላል ማለት ነው።